አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች ሰላምታዬ በያላችሁበት ድረስ። የዛሬው መረጃ አስቸኳይ ነውና መስጂዶቻችን አደጋ ላይ ናቸው። አዲስ አበባ መስጊኮ አካባቢ ተባረክ መስጂድን ዛሬ ሌት ማለት ነው በጸጥታ ኃይሎች አጥሩን አፍርሰውታል ማለት ነው። ዶዘር ይዘው አጥሩን ጨፈላልቀውታል ማለት ነው። በጣም በሚያሳዝን ሁኔታ የወረዳ አመራሮች፣ የመጅልስ አመራሮች በሃሩን ሚዲያ ዛሬ ጠዋት በኢትዮጵያ ሰዓት አቆጣጠር 12 ሰዓት እስከ 1 ሰዓት ከ20 ባለው ድረስ የአካባቢውን ሰውና የወረዳ አመራሮች የመጅልስ አመራሮችን አቅርቦ አነጋግሯል ማለት ነው። በሚያሳዝን ሁኔታ ምንም በማያውቁት በሌሊት መጥተው የጸጥታ ኃይል የመንግስት አካል ተብዬዎች ምንም በማያውቁት መጥተው አጥሩን አፍርሰውታል ማለት ነው። በጣም ያሳዝናል። አዳነች አበቤ በቀን መጥታ መስጊዱን አካባቢ ፎቶ እንዲያነሳይና መረጃ እንዲሰበስበይ የአካባቢው ሰው ገልጿል ማለት ነው። በጣም ያሳዝናል። ለመስጊዶቻችን ምን በመንግስት እየተፈረሱ በመንግስት ጸጥታ ኃይሎች ታጅበው እያፈረሱ ለሌሎች መስጊዶች ምን ዋስትና አለን? ሙስሊሙ ማህበረሰብ ይህን ነገር እንዲሰማውና ጥንቃቄ እንዲያደርግ የበኩላችሁ እንድትወጡ ሃሩን ሚዲያም በዚህ አጋጣሚ በጣም ለሙስሊሙ ኡማ ጥሩ እየሰራ ነውና ሁላችሁም ይህን ሚዲያ እንድታበረታቱት ለማለት እወዳለሁኝ። ተባረክ መስጂድ ከ50 ዓመት በላይ ያገለገለ መስጊድ ነው። ህጋዊ ካርታ ያለው ህጋዊ እውቅና ያለው መሆኑ የታወቀ ነው። ከዚህ በፊት ተነጋግረው ታድሶ እንዲደረግለት ተብለው ስምምነት ደርሰው በማያውቁት መልኩ በሌሊት ጨለማን ተገን አድርጎ የመንግስት አካላት አጥሩን ማፍረስ ማለት ምን አይነት ኒንጃ ከመንግስት የማይጠበቅ ነገር ነው። ሆኖም እያለ መፍረስ ካለበት ተነጋግረው በሂደት ያለውን ነገር ለህዝቡ አስረድተው ነው እንጂ ዝም ብሎ በሌሊት ሂዶ ማፍረስ ማለት የዱርይነትና የሽፍታ ስራ ነው የሰሩት ማለት ነው። የአዲስ አበባ መጅልስ በማያውቀው ሁኔታ የፌዴራል መጅልሱ በማያውቀው ሁኔታ የሙስሊሙ ተከታይ ማህበረሰብ በማያውቀው ሁኔታ ዘሎ መስጂድን ማፍረስ ማለት ምን ማለት ነው? ነገሮቹ ግራ ያጋባሉ። ሙስሊሙ ይሄን ነገር ሸር እያደረገና ድምጽ እንዲሆን ይሄ ነገር እንዲጣራ ሁላችንም የበኩላችንን እንድንወጣ ለማለት እወዳለሁ። በዚህ አጋጣሚ የጸጥታ ኃይሎች በሌሊት ሂደው ያንን የመስጂድ አጥር ለማፍረስ እንዲሄዱ ለምንድን ነው ረሱል ሰለላሁ ዐለይሂ ወሰለም የተሳደበው ግለሰብ እፎ የሚባል ግለሰብ ለምን አልተያዘም? የማሰሪያ ከፍርድ ቤት የማሰሪያ ደብዳቤ ወጥቶበታል። ለምን አልተያዘም? እዛው አዲስ አበባ መሀል አዲስ አበባ ነው አለው። በጣም ግራ ያጋባን ነገሩ። ሀገራችንን አላህ ሰላም አለ ያርግልና በመስጂዶቻችንና በሙስሊሙ ላይ ጣልቃ የሚገቡ ሰዎችን አላህ ይሰትርልን። ሰላም አለይኩም ወራህመቱላሂ ወበረካቱ።